እኛ ግን ያመንን ወደ እረፍቱ እንገባለን እንጂ ወደ ኋላ አናፈገፍግ። አሜን። ወደ ኋላ ብናፈገፍግ ነፍሴ በሱ ደስ አይላትም ብሏል እግዚአብሔር። አሜን። በዕብራውያን ላይ አይደል? ነፍሴ ደስ በሚያፈገፍግ ሰው ይላል። ጌታ የተባረከ ይሁን። ስለዚህ ነው ይሄ ሶስተኛው ምዕራፍ ላይ ጳውሎስ ይሄን ቃል የተናገረው እና ይሁዳ ይሄንን ነው አሁን ሊያብራራ የፈለገው። ግድ ሆነብኝ ይልና ከዛ ከብዙ ጊዜ በፊት ለፍርድ የተጻፉ እንዳሉ ይናገራል። ለፍርድ የተጻፉ አንዳንዶች ሾልከው የገቡ እንዳሉ የት አማኞች መካከል ሾልከው የገቡ በመስቀሉ በኩል ያላለፉ በክርስቶስ መስቀል ተፈትነው ተመርምረው ያላለፉ ሰዎች ገብተዋል። ቸርች ውስጥ ሶስት አይነት ሰዎች እንዳሉ ታውቃላችሁ አይደል? በድፍረት ነው። መንፈሳውያን፣ ፍጥረታውያን፣ ስጋውያን ሰዎች። እነዚህ በቆሮንቶስ መልእክቱ ላይ የተጻፈ ነው። መንፈሳውያን ሰዎች አሉ፣ ስጋውያን ሰዎች አሉ፣ ፍጥረታውያን ሰዎች አሉ። ፍጥረታውያን የተባሉት ጌታ ኢየሱስ ክርስቶስን ያልተቀበሉ ያልዳኑ ፈጽሞ ቤዛነቱን ሁሉ ያላወቁ እንደተፈጠሩ አዳም ሆነው ቁጭ ያሉ ማለት ነው። ልምድ አላቸው። ስጋውያን የተባሉ ደግሞ ጌታ ኢየሱስ ክርስቶስን ተቀብለው ግን መንፈሳቸው ያላደገ ስጋን በመግፈፍ መጣል ያልቻሉ አይሎ ስጋ ከፍ ያለ ቦታ የያዘባቸው። መንፈሳውያን የተባሉ ደግሞ በመንፈስ የሚመላለሱ ጌታ ይባረክ፣ በመንፈስ የሚዘምሩ፣ በመንፈስ የሚሰጡ፣ በመንፈስ የሚባርኩ፣ በመንፈስ ሰውን የሚወዱ እግዚአብሔር ይባረክ። አሜን። እነዚህ አሉ እና ሶስቱም ናቸው አንድ ላይ ያሉት። መቼም ማንኛው እንደሆን መመርመር አለብን አለላችሁ። መንፈሳዊ ነን አይደል? ጌታ ይባረክ። ካለም ቢያንስ ስጋን መግደል መቼም ባህታዊ ሆነን ማጎሳቆል አይደለም እያልኳቸው ያለ ለመንፈስ በመገዛት የስጋን ሐሳብና የስጋን እቅድ የሚያዝ ምን ማለት በመንፈሳዊ መጨቆን መቻል በጾም በጸሎት በመናምን አይደለም። በቃሉ እውነት ነው አልታዘዘ አልተጻፈ ስለማይል ነው አይደል? ስላልተጻፈልን የተጻፈልህ አንተ መብላትና መጠጣት ብቻ መሰልጠን አትችልም ማለት መቻል ማለት መተኛት ተጽፎልሃል በጊዜ አስተኛሃል በሉት። ጌታ ይባረክ። ሲደክም አስተኛሃል፣ ሲደክም በትራንስፖርት ትሄዳለህ። በእግዚአብሔር ስልጣን ላይ በእግዚአብሔር ቃል ላይ ግን መሰልጠን እንዳትችል ግን አደርግሃለሁ ማለት ይቻላል። እግዚአብሔር የተባረከ ይሁን እንጂ ባህታዊ አናረገውም ስጋችን እንደዛም ስለማይሆን ማለት ነው። እና ግን እንደዚህ ሾልከው የገቡ ሰዎች አሉ አለ እዛ ውስጥ የተገኙ። ለምሳሌ አይታችሁ ከሆነ በራዕየ ዮሐንስ ላይ እዛው ራዕየ ዮሐንስ ሰባቱ ቤተክርስቲያን ላይ የተለያየ መልክ፣ የተለያየ ጠባይ፣ የተለያየ ማንነት፣ የተለያየ ባህሪ፣ የተለያየ አስተምሮ ተገኝቶባቸው አንዳንዶቹ ሐዋርያ ሳይሆኑ ሐዋርያንን ብለው የመጡ ናቸው። ግን ራሱ ጌታ ኢየሱስ በሚንበለበለው በሚያጠራው አይኑ አይቷቸዋል። ጌታ ይባረክ። አላወቃቸውም ነበር ሰውየው። ያ የቤተ ክርስቲያን መልአክ የተባለው አስተዳዳሪ ነው ወይም መሪ ነው፣ መጋቢ ማለት ነው እንጂ መልአክ የሰማይ አይደለም። በነገራችን ላይ ለቤተ ክርስቲያን መልአክ ተጻፈ ሲባል መሪ ማለት ነው። ለዛ ለቤተ ክርስቲያን መልአክ እና ጌታ ኢየሱስ ክርስቶስ ለዛ ቤተ ክርስቲያን መልአክ ሲነግረው አይሁድ ሳይሆኑ አይሁድ ነን ብለው የመጡ የሰይጣን ማህበር ናቸው። አንደኛ ሐዋርያ ሳይሆኑ ደግሞ ሐዋርያ ነን ብለው የመጡ ደግሞ የሰይጣን ማህበርተኞች ናቸው እና አሉ እዛ ውስጥ አለ። እኔ በሚንበለበል በሚያጠራ አይኔ ያለ ርቀት በማይከድበው አይኔ አየዋቸዋል። ጌታ ይባረክ። እና እነዚህን እለያቸዋለሁ አለ። እግዚአብሔር ይባረክ። ይሄ ብቻ አይደለም ደግሞ እንትናም አለች አለ ኤልሳቤልም አለች እዛው። እሷንም ደግሞ አንድ ቀን በመኝታዋ ላይ እንዳለች ምን እጥላታለሁ። እግዚአብሔር ይባረክ። ልጆቿን መፈጠፍጣቸዋል፣ ተከታዮቿን በመንፈስ ልጆቿ የሆኑትንም ደግሞ አጠፋቸዋለሁ። እግዚአብሔር ይባረክ። ደግሞ የሰይጣን ማህበር ባለበት በዚያ እንዳለ ደግሞ አይቻለዋል። አየ በደንብ አድርጎ የሰባቱ ቤተክርስቲያንን ያለውን የበለዓምን ትምህርት አየ፣ የባላቅን እርግማን አየ፣ ሟርተኞቹን አየ። እዛው ቸርች ውስጥ እኮ ነው። ግን አለ እኔ እዋጋቸዋለሁ። አሜን። ብቻ በጽድቅ እንሁን እንጂ እግዚአብሔር ይዋጋቸው። ጌታ ይባረክ።
እውነቴን እኮ ነው የምላችሁ። በጽድቅ የሚያመልክ በጽድቅ የሚሰብክ በጽድቅ የሚያገለግል እውነተኛ ለእግዚአብሔር መንግስት የተሰጠ ትውልድ ካለ እመኑኝ እንደዚህ አይነቱን የሰይጣን ማህበር የሆነውን ሾልኮ የገባውን ይዋጋቸዋል። ራሱ ኢየሱስ ጌታ ይባረክ። ይዋጋቸዋል። እግዚአብሔር የተባረከ ይሁን። እና ሾልከው የገቡ እንዳሉ ነው እንግዲህ ይሁዳ የሚናገረው። ከዛ ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ምን ይላሉ? ይለውጣሉ። የአምላካችንን ምን ጸጋ ምን ችግር አለ? በጸጋው ድነሃል፣ በቂ ነው። በቃ በጸጋው ድነሃል፣ ስለ ስጋ አትጨነቅ፣ የፈለገውን ማድረግ ትችላለህ ብለው ጸጋን እንደ ላይሰንስ ይወስዱታል። የቤት ካርታ ይመስላቸዋል። ጸጋ ማለት ቤትም ይፈርሳል። ይኸው አልፈረሰም እንዲባለው ካርታ ይዘህ ሊፈርስብህ ይችላል። መንግስት ካለ አለ ነው እፈልገዋለሁ ቢል አሁን የፈለገው ፎቅ ስራ እኔ ይሄንን ቦታ ማስፋፊያ እፈልገዋለሁ ካለ አለቀ ነው። እግዚአብሔር የተባረከ ይሁን። እስኪ ምዕራፍ 2 ላይ ጴጥሮስን ይዩት። ሁለተኛ ጴጥሮስ ምዕራፍ 2 ከዛ ቲቶ 1ን እናያለን። ቲቶ 1:4 ሁለተኛ ጴጥሮስ 2:1 ማውጣት ትችላላችሁ። እግዚአብሔር የተባረከ ይሁን። እነዚህ የሚለውጡትን ሰዎች ጴጥሮስ ምዕራፍ 2 አንብበው። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃትን ጌታን እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚጠፉ ኑፋቄን አሽሉከው ያገባሉ። ቀጥል። ብዙዎችም በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነትን መንገድ ይሰደባል። ገንዘብ በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውንም ከጥንት ጀምሮ አይዘገይም፣ ጥፋታቸው አያንቀላፋም። እግዚአብሔር ኃጢአትን ስላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመው ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ ጥፋትን ውሃ ካወረደ ኃጢአትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሶዶምን ጎሞራን አመድ እስኪሆኑ ድረስ አቃጥሎ ገልብጦም ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየ እየሰማ እለት በአመፀኞች ስራቸውን ጽድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኞች ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንዲያድን በደለኞችን ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል። ደፋሮች ኩሮዎች ሆነው ስልጣን ያላቸው ሲሳደቡ አይንቀጠቀጡም ይላል። ጌታ ይባረክ። አያችሁ፣ ተስማሚ ነው ቃሉ። ይሁዳም ጴጥሮስም አንዱ ሐዋርያ ብቻ አይደለም። እግዚአብሔር የራሱ እስክሪብቶች በነገራችን ላይ ተመሳሳይ ነው የሚጽፉ። ጌታ ይባረክ። የኛ እስክሪብቶ አንዳንዱ መባረክ፣ አንዳንዱ መራገም፣ አንዳንዱ መሳደብ፣ አንዳንዱ ውሸት፣ እንደዛ ነው አይደል? የእግዚአብሔር እስክሪብቶች ይቀያየሩ እንጂ በፍጹም እውነትና እውነት አንድ አይነት መልእክት ነው የሚጽፉት። ጌታ የተባረከ ይሁን። ሃሌሉያ። እና እነዚህ ሰዎች አሁን ጴጥሮስ ያላቸው ናቸው። እነዚህ ሰዎች የአምላካችንን ጸጋ በሴሰኝነታቸው ሴሰኝነት ዝሙት ብቻ አይደለም በነገራችን ላይ መገለጫው እሱ ሆነ እንጂ ሴሰኝነት በቃ ገንዘብ ፍለጋ የሚሉ ሰዎች ይኖራሉ። አሁን ቸርች ስትሄዱ አንዳንድ ቦታ ላይ ታችሁ ከሆነ በር ላይ ያቆምከው መኪና ብቻ የሚያጓጓቸው ማለት ነው። ደሞ አሮጌ መልበስ የሚያስጠላቸውም ሰዎች አሉ ቸርች ውስጥ። እግዚአብሔር ይስበረው። አሜን። እና አንዳንድ ቦታ ላይ ስትሄዱ በጣም ፊት ለፊት የሚቀመጡ ሰዎች አንገታቸው ላይ ያደረጉት ወርቅ የሚታይ ከሆነ ደና ሰፋ ያለ ትከሻ ካላቸው
የሲኖትራክ ሹፌር ምናምን ከመሰሏቸው ምናምን ነገር እንደዛ አይደለም ቤተክርስቲያን። በነገራችን ላይ ያዕቆብ ይነቅፈዋል። ይሄንን ትምህርት አይነቅፈውም? ይነቅፈዋል። እግዚአብሔር የተባረከ ይሁን። በእግዚአብሔር ቤት ላይ የለበስከውም ያለበስከውም አንድ አይነት። አሜን። ልብሳችን አይደለም ወደ ጌታ ያመጣን፣ በነገራችን ህይወታችን ነው። አሜን። እና ይሄ ሴሰኝነት የሚባለው ነገር የአፍታ ማሳደድ እኔ በጣም ያሳዝናል። በነገራችን ላይ ቤተክርስቲያን የትልቅና የትንሽ ቦታ አይደለም። መሪዎች አሉ፣ አገልጋዮች አሉ፣ አዎ እረኞች አሉ፣ ፓስተሮች አሉ። ግን ይሄ ትልቅ ይሄ ትንሽ አይባልም። የኒቆላውያን አስተምሮ ነው ይሄ። እግዚአብሔር ይስበረው። አሜን። እኔ በኢየሱስ ደም ነው የዳንኩት። በነገራችን ላይ ልብሴ አይደለም። ልብሴ የፈለገው አሮጌ ልልበስ አይደል እንዴ? አንዳንዴ ሰው ላይ ሞላለት ይችላል፣ ላይ ዘንጥ ይችላል አይደል እንዴ? እነሱ የእንትን ሱፍ ከለበሰ እሱ በኢየሱስ ደም ድኖ እኔ በጊዮርጊስ ደም አልዳንኩ። እንደዛ አይደለም። እኔም በኢየሱስ ደም እሱም በኢየሱስ ደም። ጌታ ይባረክ። እግዚአብሔር እሱን ለማዳን የከፈለው እጥፍ ዋጋ አይደለም። እግዚአብሔር እኔንም እሱንም እኩሉን ነው የከፈለው። ጌታ ይባረክ። እግዚአብሔር እንደዛ የከፈለልን ዋጋ የከበረው የልጁ የኢየሱስ ክርስቶስ ደም ብቻ ነው። ደግሞስ መጽሐፍ ቅዱስ ድሆች ብፁዓን ናቸው አይልም? ይላል። እና ድሃ ምትንቅ ቤተክርስቲያን ጌታ ኢየሱስ ክርስቶስን እርቃኑን ያላየች ቤተክርስቲያን ነው። ድሃን በጣም ምትንቅ ቤተክርስቲያን ጌታን እርቃኑን አላየችው፣ እርቃኑንም አልተመለከተችውም፣ አልገባትም። ጌታ የተባረከ ይሁን። እና እነዚህ እንደዚህ አይነት መንፈስ ያላቸው እንደሆኑ ይናገራል። እና እነዚህ ሰዎች ደግሞ ንጉሳችንንና ጌታችንን ብቻውን ያለውን ኢየሱስን ይክዳሉ ይላል። ንጉሳችንን ጌታችንን ብቻውን ያለውን። ይሁዳ ይሄንን ሊናገር የቻለበት ዋና ትምህርት ምንድነው ካላችሁ፣ በዘመኑ ባለው አስተምሮ ሌላ ጌታ የለም። አሜን። ለምሳሌ ታችሁ ከሆነ ቄሳር ጌታ ነው አይደል? አህዛብን ለማስተማር ኢየሱስ ጌታ ነው ማለት የግድ ይላል። ማን ጌታ ነው? ኢየሱስ ጌታ ነው። በሌላ መንገድ ምን እያላቸው ነው? ኢየሱስ ጌታ ነው ሲል ቄሳር ጌታ አይደለም ነው። አሜን። ይህንን እንዲያውቁ ነው። ቄሳር ጌታ አይደለም፣ ወይም ደግሞ ሌላ ጌታ የሆነባችሁ ነገር እንዳይኖር። የጌታን ቦታ የሚይዝ ከሰው ወገን የለም፣ ከመላእክም ወገን የለም። ብቻውን ጌታ እሱ ነው። እንደገና ደግሞ ንጉሳቸው ቄሳር ለሆነባቸው ሰዎች ብቻውን ንጉሳችን ይላል። ጌታ ይባረክ። አሜን። ምድራዊ ነገስታት አሉ፣ ልክ ነው። ምድራዊ ነገስታት ግን ጌታ ኢየሱስን አያውቁም። ይሄ መሰመር አለ። አንድ ላይ እንትና ወንበር አናስቀምጥላቸው። ግልጽ ነው አይደል? አንድ ላይ አስቀምጠን አንተ እኩል ናቸው አንልም። እንደ አማኝ ብቻውን ጌታ ይሆናል። ኢየሱስ ክርስቶስ ጌታ። እምነት የሚፈተነው የዛን ጊዜ ነው። አየህ፣ እነዚህ እስራኤላውያን ሶስቱ ወጣቶች፣ ሶስቱ ህፃናት አንተ ላቆምከው ምስል አንሰግድም ማለት እኛ ዕብራውያን ስለሆን ኤሎሂም የሚባል ጌታ አለን። አሜን። እኛ ዕብራውያን ስለሆን ያህዌ የሚባል አስቀድመን ያወቅነው የአባቶቻችን አምላክ እሱ ጌታ አለ። እግዚአብሔር ይባረክ። አሁን በእሳት ብታነድ በፍርድ ውስጥ ልትከተም ብትፈልግ የሚያድነን የለም ብለን በፍጹም አዳኙን እሱን ንጉሳችንን አንክድም። ባያድነን እንኳን አንሰግድም። እግዚአብሔር ይባረክ። የእምነታቸው መፈተን የእግዚአብሔርን ኃይል አመጣ። እነዚህ ሰዎች የዛን ጊዜ አዎ ልክ ነው፣ አንተ ያቆምከው ምስል አዎ ልክ ነው፣ አንተ ጌታ ነህ፣ ንጉስ ነህ፣ ማዘዝ ትችላለህ፣ በስልጣንህ ልክ ይሄንን አድርገሃል፣ አንተ ላቆም ሰው ምስል እንሰግዳለን ቢሉ የእግዚአብሔርን ጌትነት ነው የሚጥሉት። ስለዚህ የእግዚአብሔር ጌትነት የእግዚአብሔር ንጉስነት ሰው አያክልም። ዳንኤልም ወደ አንበሳ ጉድጓድ ያስጣለው ይሄ ነው። ሶስቱንም ሕፃናት ወደ እሳት ያስጣላቸው ይሄ ነው። እነዚህ
ሰዎች በባቢሎን ምድር ላይ የእግዚአብሔርን ጌትነት መናገር ብቻ መመስከር ብቻ ሳይሆን ጌትነቱን እስኪያምን ድረስ ሰውየው የልዑሉ መንግስት በምድሪቱ ላይ እስክትገዛ ድረስ ሰውየው 7 ዓመት ሙሉ ሳር እስከሚግጥ እምነታቸውን አሳይተዋል። አንተ ንጉሥ ሆይ እስከ ሰማይ ከፍ ከፍ ብለሃል፣ ንግስናህ ምድሪቱን ሞልቷል። እንዳንተ ያለ ንጉሥ በምድር ላይ አልነበረም፣ ደግሞም አይኖርም። ግን አሁን የልዑሉ ቅዱሳን መንግስት ሊወስደው ነው። የልዑሉ ቅዱስ ምን ማለት መሰላል? ልዑሉ ኢየሱስ ነው። አሜን። የኢየሱስ ግዛት ሊመጣ ነው። ጌታ ይባረክ። ሊመጣ ነው እና እሱ እስክታውቅ ድረስ እስክትረዳ ድረስ 7 ዓመት ሙሉ ምን ትሆናለህ? ሳር ትግጣለህ። እንደ አንበሳ ጥፍር ይወጣል። እንደ በሬ ደግሞ ሳር እየበላ ትኖራለህ። 7 ዓመት ትረሰርሳለህ። ምንን ያመለክታል መሰላችሁ? 7 ዓመት የመከራ ዘመን ይመጣል አይደል? ከ7 ዓመት የመከራ ዘመን በኋላ የእግዚአብሔር ልጅ ኢየሱስ ይነግሳል። አሜን። አይነግስም? ይነግሳል። እንደ አውሬ የሚሆን ሐሰተኛው አውሬ ይመጣል። 7 ዓመት አዎ ይገዛል። በመከራ በስቃይ ብዙዎቹን በማስከተት ልክ ነው። ግን ኢየሱስ ይመጣል። ኢየሱስ ተዋግቶ መንግስቱን ለራሱ ያደርጋል። ራዕየ ዮሐንስ ላይ እንደተጻፈ ማንንም አግዘኝ ሳይል ማንም ደግሞ ሳያግዘው ምድራዊ ሰው ሳይረዳው ራሱ ኢየሱስ በሰይፍ ይወጋዋል። መንግስቱን ጠቅልሎ ይወስዳል። እግዚአብሔር ይባላል። የመንግስቱ ወንጌል የሚባለው የዛን ጊዜ ይሰበካል። የምን ወንጌል? የመንግስቱ ወንጌል። የመንግስቱ ወንጌል ማለት በጸጋ መኑ ተብሎ አሁን እንደምናደርገው ሰባኬ በየመንገዱ እንደሚለማመጥ አይለማመጥም። እንድታቅ ምድርና መላዋ እግዚአብሔርን ተወቅ፣ ስጋ ለባሽ ሁሉ በእግዚአብሔር ፊት ዝም ይበል ሲባል ዝም ትላለህ። አሜን። አንድ አዋጅ እንደተነገረ መጥተህ በእግዚአብሔር ፊት ትቆማለህ። እግዚአብሔር ኢየሩሳሌምን መካከለኛ ምድር ያደርጋትና ንግስናውን እዛ ላይ ያደርጋል። ስጋ ለባሽ ሁሉ በእግዚአብሔር ፊት ዝም። አሜን። እንደውም ይሄ ሰፈር ማን ነው ቢባል እግዚአብሔር በዚያ ያለ ነው። ግልጽ ነው አይደል? ስም አታወጣም። እንደው የፈለገው ብትል ሕዝቅኤል ምዕራፍ 49 ላይ ተተንብዮአል። እሱ ንጉሱ ሲመጣ ይሄ ቦታ ማን ነው ሲባል ኢየሩሳሌም አይባል። ይሄ ቦታ ማን ነው እንትን መርካቶ ምናምን አይባል። ይሄ ቦታ ማን ነው ሲባል ሰው የሰው ስም አይጠራም። ሰው የሰው ቦታም አይጠራም። የሰው ስያሜም ያቆማል። የሰው ግዛትም ያቆማል። የሰው ስርዓትም ያቆማል። እሱ ሲገዛ እንደዚህ ይባላል፣ እግዚአብሔር በዚህ ያለ ጌታ ይባላል። ያኔ የሚተነብይም አይኖርም። ነብይ ነህ እንኳን ብሎ ሰው ቢመጣበት እኔ ሾል አለቃሚ ነኝ ሂድልኝ። እግዚአብሔር ይባላል። አሜን። ነብይም ሆኖ ይመጣል ኢየሱስ፣ ንጉስም ሆኖ ይመጣል። እንደገና ካህንም ሆኖ ይገለጣል። ለእግዚአብሔር አምልኮ ለማሰጣት እሱ ራሱ በስጋ አምላኩ እግዚአብሔር ስለሆነ አምላክ እግዚአብሔር ስለሆነ ለሰው ሁሉ ያስተምራል። የስጋ ለባሽ ሁሉ አምላክ ማን ነው? እግዚአብሔር ነው። ስጋ ለባሽ ሁሉ እግዚአብሔር አምላክ መሆኑን እንዲያውቅ ራሱ ኢየሱስ በስጋ ተገልጦ ስጋ ለባሽም ሁሉ ለእግዚአብሔር ምን ይላል? ያስገዛል። እሱ ራሱ ደግሞ በስጋ ይገዛል። መጽሐፍ እንደሚል እንግዲህ የድፍረት ትምህርት እንዳይመስላል፣ ቃሉ ስለሚል በስጋ አይደለ የተገለጠው እግዚአብሔር አምላክ መሆኑን እሱ ራሱ ያንን ያሳያል። ጌታ ይባረክ። ይሄ እንግዲህ ንጉሳችንና ጌታችን ብቻውን የሆነውን ይክዳሉ የተባሉት እዛ ውስጥ ያሉ ሰዎች ናቸው፣ ለዘብተኛ በመሆን። ዳሩ ግን ይልና ቁጥር 5 ላይ ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ፣ ምንም ብታውቁ፣ ምንም ብትረዱ፣ ችሎታ እንኳን ቢኖራችሁ ግን ምሳሌ ደግሞ ማየት አለባችሁ፣ መመርመር አለባችሁ። ጌታ የተባረከ ይሁን። የተማራችሁ ብትሆኑ ጌታ ከግብፅ ሀገር ህዝቡን አድኗቸው ነበር። ድነዋል። ከባርነት ድነዋል። ከግብፅ መከራ ድነዋል። የማያምኑትን በኋላ እንዳጠፋቸው ላሳስባቸው እወዳለሁ አለ። ምንድነው ያጠፋቸው ነገር? አያቸው ከባርነት ነው እንጂ ያወጣቸው፣ ከግብፅ ባርነት ነው እንጂ ያወጣቸው፣ ከእግዚአብሔር ፍርድ ግን አላመለጡም። ግልጽ ነው አይደል? አሁንም ይኸውላችሁ እግዚአብሔር ያዳነን ከሞት ነው። እግዚአብሔር ያዳነን ከሰይጣን እስራት፣ እግዚአብሔር ያዳነን ከጨለማ ግዛት ነው። እግዚአብሔር ያዳነን ከአዳም ኃጢአት ነው። ግን በፍርድ እንዳናልፍ ደግሞ ጥንቃቄ ያስፈልጋል ሲላቸው እንመለከታለን። ለምንድን ነው እንደዛ ያለው? ለምን መሰላችሁ እንደዛ ያለው? ቸርችም ውስጥ ሆኖ በፍርድ ውስጥ ማለት ነው። እግዚአብሔር ከዚህ ይጠብቃል።
እየጨረስኩ ነው። ጌታ ይባረክ። አያችሁ እነዚህ ሰዎች ለምንድነው ካል ሰምተው የሰሙት ቃል ከነሱ ጋራ ስላልተዋሃደ ምን አላላቸው? እስኪ አልጠቀማቸውም በሉ። አልጠቀማቸው። ይሰበካሉ፣ አልሰሙት። ይሰበካሉ፣ አልተዋሃዳቸው። ከብት ጠብቆ ያደገ ሰው አለ? እኔ የገበሬም ልጅ ስለሆንኩ ከብት ጠብቄ ነው ያደግኩት። ብዙ አመቴ ትልቁ አመቴ ከብት በመጠበቅ እና የሚገርማችሁ ነገር ከብቶቹ ሳር በልተው በትክክል በሉ የሚባሉት ምን ሲሉ ነው? ሲያመሰኩ። አለበለዚያ ሆዳቸው ይነፋል፣ መጥፎ ነው፣ ለአደጋ ሊጋለጡ ይችላል። ዝም ብሎ ሳር በቃ አለፍ እያሉ ነው የሚበሉት እና ሆዳቸው ንፍት ይላል። እኛ የጠገቡ ይመስለናል። ያ እንደጠገቡ የማያመሰኩ ከሆነ ከብቶቹ ለአደጋ ይጋለጣሉ፣ ለሞት ሁሉ ሊዳረጉ ይችላሉ ባይዘው። ስለዚህ ምን ይደረጋል? ያ ጠግብ ያለ ሆዳቸው ይሄዱና ይተኛሉ። ሲያመሰኩ አድረው ያንን ዝም ብሎ የሰበሰቡትን ድቅቅቅ አድርገው አለመው አድቅቀው ሆዳቸውን በማይጎዳ መልኩ በማያጨናንቀው መልኩ ያደርሱታል። ማመስኳት የክርስቲያን ባህሪ ስለሆነ እና የሚያመሰኩትን ነው ብሉ የተባሉት አይደል እንዴ? እስራኤል የማያመሰኩ አትብላ፣ ዝም ብሎ ነው የሚከተው። መንፈሳዊ ሰውም ያመሰኳል። በነገራችን ላይ ዝም ብሎ አይከተም። ግልጽ ነው አይደል? ማመስኳት ግድ ይላል። የእግዚአብሔር ቃል ከነሱ ጋር አልተዋሃደም ማለት አላመሰኩትም። ንፍት ታረጋቸው። አንዳንዶቹ ዝም ብሎ ማለት የገባቸው መሰላቸው ማለት ግን ስትነካቸው እንትናቸው ወጣ፣ ጥፍራቸው ወጣ። ጌታ አልገባኝም እንደገና ቃሉ አልገባኝም ብላችሁ አታውቁም? አትፈተኑ? ወይኔ እግዚአብሔር ቃል ገና አልገባኝም ማለት ብላችሁ አታውቁም? አልተመሰኳም። ወደ ውስጥ ስራ አልጀመረም፣ አልተዋሃደም ማለት ቃሉ ስላልተዋሃዳቸው አልጠቀማቸውም። ስለዚህ በሙሴ ተመርተው የነበሩ ሰዎች ምድረ በዳ ቀሩ። ከሁለት ሰዎች በስተቀር ከግብጽ ከወጡ ለምስክርነት ከሁለት ሰዎች በስተቀር አዲስ ትውልድ እግዚአብሔር አስነሳ። አዲስ ትውልድ። ሌሎቹ በፍጹም እግዚአብሔር ከግብጽ እንዳወጣቸው እንኳን አያውቁም። በታሪክ ነው የተነገራቸው። ፋሲካ ማለት ምን ማለት ነው ሲሉ እግዚአብሔር ከግብጽ ያወጣን የማለፍ ቀን ነው እያሉ ነው ያስረዷቸው እንጂ አያውቁም። ግብጽ የነበሩት ካሌብና ኢያሱ ብቻ ናቸው። ለምን? ሰምተው ቃሉ ከነሱ ጋር የተዋሃደ አምላካችን እንደ ተስፋ ቃሉ የተናገረን ይፈጸማል የሚል የእምነት ሰዎች ጌታ ይባረክ። አሜን። ሌሎቹ ግን በፍጹም እግዚአብሔር ከግብጽ እንዳወጣቸው አያውቁም። በታሪክ ብቻ ነው የሚያውቁት። ለምን? አልሰሙም። አዲስ ትውልድ ነው። አዲሱ ትውልድ ገባ። ያኛው ትውልድ ግን ያመፀው ደንዳና የነበረው ምድረ በዳ ቀረ። እግዚአብሔር ረጅም ዓመት ሰጣቸው። ተስፋ የተነገረላቸው ተስፋ ሳይጨብጡት ረጅም ዓመት ቆዩ። ሲዞሩ 15 ቀን የሚፈጅ መንገድ 40 ዓመት። ወዳጆቼ የምድራችን ተስፋ የምንፈልግ ከሆነ ወደ ቃሉ እንመለስ። አሜን። ጌታ ይባረክ። የተነገረላት ተስፋ አለ አይደል? ምድሪቱ ተነግሯል። የተነገረላት ተስፋ አለ። የዚች ሀገር የድህነት ቀንበር፣ የመለያየት ቀንበር፣ የበሽታ ቀንበር፣ የችግር ቀንበር እንዲፈርስ ተጠያቂዋ ቤተክርስቲያን ናት። ሌላው ተጠያቂ እግዚአብሔር። በነገራችን ላይ ቤተክርስቲያን በኩል ነው ምህረቱን የሚለቀው። ምክንያቱም ይኸውላችሁ እግዚአብሔር ባረኮቱን ሊያመጣ የሚፈልገው በቤተክርስቲያን በኩል። ለምን? በአሕዛብ ዘንድ ባረኮቱ ከመጣ አሕዛብ መዳራት ነው የሚያደርጉት። በመዳራት ነው የሚገለጡበት። እግዚአብሔር ባረኮቱን በአማኞች በኩል ያመጣል። ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃል አይደል የሚለው? የእግዚአብሔር ልጆች ሲገለጡ ያ የመጣው ባረኮት ባለቤት ያገኛል። እግዚአብሔር ይባረክ። ባረኮት ያገኝ። አንድ ነገር ልንገራችሁ። እግዚአብሔር ምዕራባውያንን የባረካቸው ጊዜ ያኔ በታሪክ አንብባችሁ ከሆነ የባረካቸው ጊዜ ከሚሊየን በላይ ሚሽነሪ ነው ወደ ዓለም የላኩት። እግዚአብሔር የባረካቸው ጊዜ እነሱን ቀይ መስቀል ነው ያቋቋሙበት። እግዚአብሔር ያኔ ምድራቸውን ሲባርክ አባቶቻቸውን ሲባርክ እህል በእህል ሲያረጋቸው በእያንዳንዱ አገር ሆስፒታል ነው ሄዶ ይገረው ድሃን ለመታደግ። እየሰማችሁ ነው አይደል? እና አለርት ብትል እና እንትና ምናምን ዘውዲቱ እንትና ብትል ከውጭ የመጣ ነው። የሀገራችን የደቡቡ አቮካዶና ማንጎም እነሱ ይዘውት የመጡት የተባረከ አይምሮ ያላቸው ሰዎች። እግዚአብሔር ሲባርክ ለሌላ ሰው ነው የሚመነዝር። ባለጠጋ የሚያደርግ ለሌላው እንድትረዳ።
እግዚአብሔር ለምንድን ነው የከበሩ ነገሮችን ለአሕዛብ አሳልፎ የማይሰጠው ካልከኝ አሕዛብ እግዚአብሔር ቢባረክ እንኳን 5 ሚስት ነው የሚያገባው፣ ይዳራበታል፣ ይጠጣበታል፣ ምድሪቱን ያረክሳታል። አማኝ ግን እንደዚህ ነው የሚያደርገው። እና ያኔ ምዕራባውያን የተባረኩ ጊዜ በምድራቸው ላይ ድሃ እስከማይኖር ድረስ ገንዘባቸውን፣ ሀብታቸውን፣ ልብሳቸውን አሳልፈው መስጠት ጀመሩ። ይህን መጽሐፍ ቅዱስ እንኳን ያሳተሙልን በነገራችን ላይ ቁርሳቸውን ትተው ነው። ጠይቁ። የመጽሐፍ ቅዱስ ማህበር አይደለም ያሳተምልን እኮ ተወካይ ነው እንጂ በጣም ውድ ነው። በነገራችን ላይ ይሄንን ኬንያ ላይ ለአፍሪካ ሌላው ዓለም ላይ በእያንዳንዱ አይጉር ላይ እነሱ ምዕራባውያን ሲባረኩ ቁርሳችንን እንልቀቃሉ። ለምን? ለእያንዳንዱ አገር መጽሐፍ ቅዱስ እናሳትማለን። ጌታ ይባረክ። አይ እግዚአብሔር የተባረከ አይምሮ ሲያገኝ በረከትን ከምድር ያወጣል፣ ዳይመንዱን ያወጣል፣ ነዳጁን ያወጣል፣ ሀብቱን ያወጣል። ሀብቱ እንዳይባክን ማለት ባለጠግነት ሌላውን እንድትታደግበት እንጂ ብር ላይ እንድተኛ አይደል። 4 ክፍል ቤት ቢኖር እጅህን አንዱ ጋር፣ ጭንቅላትህን አንዱ ጋር፣ ወገብህን አንዱ ጋር አታስተኛው። 1 ክፍል ነው የምትተኛው። እግዚአብሔር እነሱን የባረካቸው ያኔ ለዓለም እንዲደርሱ ነው። ጌታ የተባረከ ይሁን። ይሄው እስካሁን ድረስ በነገራችን ላይ እርዳታ ድርጅት ከነሱ ነው የሚመጣው። የክርስቲያኖች ነው ያቋቋሙት፣ እነሱ ናቸው። በነገራችን ላይ ይሄ ወርልድ ፉድ የሚባለው ሁሉ እንደዚህ ምግብ ለተጎዱ እነሱ ናቸው፣ ክርስቲያኖች ናቸው ያቋቋሙት። ቀይ መስቀል ምናምን በለው እነሱ ናቸው። የዓለም የጤና መድን የምትለው እነሱ ናቸው በሙሉ። ለምን? እኛ አለን፣ በልተናል፣ ጠጥተናል፣ ጠግበናል፣ ግን የሌለው አገር አለ፣ ለሱ እንረዳለን የሚል የክርስቲያኖች አይምሮ ተነሳ። እግዚአብሔር የተባረከ አሜን። ስለዚህ ወዳጆቼ ሆይ የተባረከ አይምሮ ይሄንን ያደርጋል። እና እነዚህ ሰዎች ስላልጠበቁ ይሄ ሆነባቸው፣ ስላልተዋሃዳቸው ቃሉ ይሄ ሆነባቸው። እኛስ ዛሬ በክርስቶስ ወንጌል እውነት ያለን ሰዎች ቃሉ ተዋህዶናል። ጌታ ይርዳን፣ ይዋሃደን በደንብ አሜን። እና እነዚህን ሰዎች ካለ በኋላ ይሁዳ 3 ሰዎችን ጠቀሰ። አለቅነታቸውን የተውትንና የተቃጠሉ ከተሞችን። አለቅነታቸውን የተውት እነማን ናቸው? ስፍራቸውን የለቀቁት እነማን ናቸው? መላእክት ናቸው። ግልጽ ነው አይደል? መልአክ መቼም ሰይጣን እንደሆነ አልነበረም የተፈጠረው። በነገራችን ላይ እንዲያመልክ እንዲያመሰግን በከበረ ድንጋይ ልብሱ እንደውም እስካሁን ድረስ በምድር ላይ የሌለ ወርቅ ነው። መረግድ፣ ወራውሬ፣ ጳዚዮን የሚባል 13 አይነት የወርቅ አይነት ነው የከበረ ድንጋይ ለብሶ የነበረው ኪሩቤል ግን ጣልኳል። ያ የከበረ ድንጋይ የሚገርም አመስጋኝ የመጀመሪያው በገና ደርዳሪ ቃየል ከሱ ወስዶ ነው በገና መደርደር የጀመረው። ማን ነው የበገና ስራ የጀመሩት? እነሱ ማለት ነው። እና አንዳንዴ በገና የመንፈሳዊ ሰዎች የእንትና ነው የመጀመሪያው ሳጥናኤል ነው የሱ ትምህርት ነው። ቃየልም ይዞት ነበረ በገና ነው። እና ይሄ ሰውዬ ይሄ ነበረ ምስጋና፣ ዙፋኑን የከበበ ያመሰግን። ልብሱ እሳት ነበር፣ በመለኮት ዙፋን ዙሪያ የሚዞር ነበር። ግን አንድ ቀን እንደዚህ አይነት መጣበት። ወደ ሰሜን ተራራ ወጣለሁ አለ አይደል? በዛ ዙፋኔን እዘረጋለሁ አለ አይደል? ከዛ ከእግዚአብሔር ከዋክብት በላይ ከፍ እላለሁ አለ። የመጨረሻ ሲደርስ ልዑልን መስለዋለሁ አለ። አለቅነቱንም ስፍራውንም ጣለው። አሁን ያለው ምድር ላይ ነው። እኛው ይሄው ያተረማመሰን ይኖራል። ግን ተመድቦለታል፣ ጊዜ ቀን ተቀጥሮለታል። ቀኑ ሲመጣ የዛን ጊዜ ጌታ ኢየሱስ ክርስቶስ ይጥለዋል። ጌታ ይባረክ። የሶዶም ሰዎች ደግሞ እየተሰበካቸው እያለ በዝሙታቸውና በርኩሰታቸው እንዴት እንደጠፉ ምሳሌ ያሳያል። ለምን? ፍርድም አለ ለማለት ነው። ጌታ የተባረከ ይሁን። እንግዲህ በዚህ ርዕስ ላይ በዚህ ትምህርት ላይ 2 መሪ ቃልን እንያዝና ጨርሻለሁ። 2 መሪ ቃል እሰጣችኋለሁ። እግዚአብሔር የተባረከ ይሁን። አንደኛ ንጉሳችንንና ጌታችንን ብቻውን ኢየሱስን። አሜን። ማንን ብቻ? ኢየሱስን ብቻ። ይሄ በደንብ እንድትይዙልኝ ይፈልጋል። በህይወታችሁ ማንም ጌታ እንዳይሆንባችሁ፣ ገንዘብ ጌታ እንዳይሆንባችሁ፣ ሰው ጌታ እንዳይሆንባችሁ፣ ሁኔታ ጌታ እንዳይሆንባችሁ፣ ጌታ ኢየሱስ ክርስቶስን ብቻ። ጌታ የተባረከ ይሁን። ሁለተኛ እንድትይዙልኝ የምፈልገው አንድ ጊዜ ለተሰጠ ሃይማኖት እንድትጋደሉ። አንድ ጊዜ ምን ላለ ሃይማኖት? ለተሰጠ ሃይማኖት
አንድ ጊዜ ለተሰጠ ሃይማኖት መጋደል ግድ ይላል። ምን ማለት ነው መጋደል ማለት? ሰይፍ ማንሳት አይደለም። ግልጽ ነው አይደል? እንደዛ አይደለም ትምህርቱ። በተለያየ ሁኔታ ኢየሱስን ሊያስጠለን በሚመጣ ነገር ላይ ቆመን ምን እንላለን? እንጋደላለን። ጌታ ይባላል። አንክድም። ረሃብ ሊሆን ይችላል፣ ማህበራዊ ሊሆን ይችላል፣ መገለል ሊሆን ይችላል፣ መጠላት ሊሆን ይችላል፣ ብቸኝነት ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል። አንዳንድ ጊዜ በጣም ደግሞ ኢኮኖሚም ሊሆን ይችላል አይደል? ጌታን ብትተው ይሄን እሰጥሃለሁ ሊል ይችላል። እንጋደላለን። እግዚአብሔር ይባረክ። ይሄንን መያዝ አለብን። አንድ ጊዜ ለተሰጠ ሃይማኖት መጋደል። ይሄ እንደ መሪ ቃል እንድትወስዱ ትፈልጋለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በዚህ ትምህርት ላይ እንግዲህ ምናልባት ድንገት ጥያቄ ካላችሁ ለወንድሜ ወንጌላዊ ደብ እንድትሰጡ ትፈልጋለሁኝ። በሱ በኩል መመለስ እችላለሁ። ያልገባችሁ ነገር ካለ ወይም ብዥታ ካለ ማለት ነው። በሱ በኩል ጽፋችሁ ብትሰጡኝ እኔ ባጭሩ ልመልስ እችላለሁ ማለት ነው። ጌታ ኢየሱስ ይባርካል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እጆቻችሁን ወደ እግዚአብሔር አንሱና እግዚአብሔር